ኢየሱስ ክርስቶስ ዘኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልዖ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኑ አራው ለጸባኢነ ይጽብኦ ወልታሁ ነሲኦ ገስጾስ ገሰጸኒ እግዚአብሔር ወለሞትሰ ባህቱ ይመጠወኒ መገሰጹንስ እግዚአብሔር በበሽታ በደዌ ገሰጸኝ፣ ለሞት ግን አሳልፎ አልሰጠኝም። ይህ ቃል የተናገረው መውደቅን መነሳትን፣ ማግኘትን ማጣትን፣ መክበር መዋረድን፣ መሾም መሻርን፣ ሐዘንና ደስታን በሕይወት ዘመኑ ያየው ልበ አምላክ የተባለው ነቢዩ ንጉሡ ቅዱስ ዳዊት ነው። ዳዊት በመዝሙሩ መዝሙር 117 ከቁጥር 18 ላይ ከኔ ጋር አብረው መገሰጹንስ እግዚአብሔር ገሰጸኝ፣ መቅጣትንስ እግዚአብሔር ቀጣኝ፣ ለሞት ግን አሳልፎ አልሰጠኝም። መዝሙር 117 ከቁጥር 18 ላይ የትምህርታችን መነሻ የሚሆነው ይሄ ነው። እንደምታውቁት ትናንት ሙሉ ቀን ስትማሩ እንደነበረው መጻጉዕ የሚለውን የመጻጉዕን ታሪክ ትናንትና ጠዋትም ማታም በሰፊው ተምራችኋል ብዬ ያስባለሁ። ይሄ ሳምንት በተለየ ሁኔታ የዐቢይ ጾም አራተኛው ሳምንት እስከሚመጣው ቅዳሜና እሑድ ድረስ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ጎባጣ ማቅናቱ፣ ዕውር ማብራቱ፣ ለምጽ ማንጻቱ፣ አጋንንት ማውጣቱ፣ የሞተ ማንሳቱ በስፋት ትምህርተ ወንጌል የምንሰጥበት ሳምንት ነው። እየሰማችሁ ነው? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። የልቦናችንን ደጅ ክፈትልን። ሁላችሁ ቀልባችሁን ልባችሁን ወደዚያ አድርጋችሁ የሚያስተምር ማን ነው? የሚመክር ማን ነው? የሚገስጽ ማን ነው? ስለዚህ እግዚአብሔር የሚለንን እንሰማለን። ይሄ ሳምንት ጎባጣ ማቅናቱ፣ ዕውር ማብራቱ፣ ለምጽ ማንጻቱ፣ አጋንንት ማውጣቱ፣ የሞተ ማንሳቱ በስፋት ቤተ ክርስቲያን ትምህርተ ወንጌል የሚሰጥበት ሳምንት ነው። ስለ መጻጉዕ ትናንት በሰፊው ተምራችኋል። መድኃኒታችን ሕይወታችን ኢየሱስ ክርስቶስ መጻጉዕን ብቻ አይደለም የፈወሰው። አራቱንም ወንጌል ስናነባቸው በብዙ ሺህ የሚቆጠር ሕዝብ ሲፈውስ ነው የሚውለው። የእግዚአብሔር ልጆች ምእመናንና ምእመናት በቅዱስ ማቴዎስ ወንጌል ምዕራፍ 15 ከቁጥር 30 ላይ አንካሶች ብዙ አንካሶችን ወደ እሱ ያመጧቸው ነበረ። ዓይነ ስውሮችንም ወደ እርሱ ያመጧቸው ነበረ። ዱዳዎችንም ወደ እሱ ያመጧቸው ነበረ። ጉንድሾችንም ወደ እሱ ያመጧቸው ነበረ። ልምሾችንም እጃቸው እግራቸው የሰለለውንም ወደ ፈጣሪያችን ወደ ኢየሱስ ክርስቶስ እግር ስር እያመጡ ከእግሩ ስር ያስቀምጧቸው ነበረ። ልዩ ልዩ ደዌ ያለባቸውን ሁሉ ወደ እግሩ ስር እያመጡ ከእግሩ ስር ያኖሯቸው ነበረ። ሁሉንም እጁን እየዘረጋ ይፈውሳቸው ነበረ። ክብርና ምስጋና ለአምላካችን ይሁን። ጎባጣ ማቅናቱ፣ ዕውር ማብራቱ፣ ለምጽ ማንጻቱ፣ የአጋንንት ማውጣቱ፣ የሞተ ማንሳቱ ጠቅለል አድርገን የምናስብበት ሳምንት ይሄኛው ሳምንት ነው። ይሄኛው ሳምንት ነው። መጻጉዕ ከትናንቱ ጀምረን እስከሚመጣው ደብረ ዘይት ቀን ድረስ ይሄ ትምህርተ ወንጌል ይሰጥበታል። በቅዱስ ማቴዎስ ወንጌል 15 ቁጥር 30 ላይ ብዙ አንካሶችን ወደ እግሩ ያመጡለት ነበረ። ዓይነ ስውሮችንም እያመጡ ከእግሩ ስር ያደርጓቸው ነበረ። ዲዳዎችን መናገር የማይችሉትን በእግሩ ስር ያስቀምጧቸው ነበረ። ጉንድሾችንም እጃቸው እግራቸው የሰለለው ነው ልዩ ልዩ ደዌ ያደረባቸው ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ እግር ስር እያመጡ ያስቀምጧቸው ነበረ። ሁሉንም እጁን እየዘረጋ ይፈውሳቸው ነበረ። ገስጾስ ገሰጸኝ እግዚአብሔር፣ መገሰጹንስ እግዚአብሔር ገሰጸኝ፣ ለሞት ግን አሳልፎ አልሰጠኝም አለ ዳዊት አባታችን። የእግዚአብሔር ልጆች እንግዲህ ኃጢአት የሰሩ ብቻ አይደለም የሚታመኑት። ኃጢአት የሰሩ በደል የፈጸሙ ከእግዚአብሔር ሕግ የወጡ ብቻ አይደሉም። ቅዱሳን፣ ጻድቃን፣ ነቢያት፣ ሐዋርያት ሁሉ ደዌ ነበረባቸው።
ትታመሙ ነበረ። ያለ ቅጣት ብትኖሩ ዲቃላዎች እንጂ ልጆች አይደላችሁም። ሐዋርያው ብርሃነ ቅዱስ ጳውሎስ ላይ ቅዱስ ጳውሎስ ዕብራውያን 12 ቁጥር 8 ላይ ያለ ቅጣት፣ ያለ ሕመም፣ ያለ ደዌ፣ ያለ በሽታ ሁልጊዜ በጤንነት ብትኖሩ ዲቃላዎች እንጂ ልጆች አይደላችሁም። የእግዚአብሔር ሰዎች በብዙ ነገር ይቀጣሉ። እግዚአብሔር የሚወዳቸው ምን ይላቸው? ይቀጣቸዋል። የምወዳቸው እቀጣቸዋለሁ፣ የምወዳቸው እገሥጻቸዋለሁ። አንዳንድ ጊዜ ሕመም ካለብን ለበጎ ነው ብለን መቀበል አለብን። ማንጎራጎር የለብንም። የእግዚአብሔር ልጆች ምን ኃጢአት ሰርቼ ነው? ምን በደል ፈጽሜ ነው? ከሰው የተለየ ምን አድርጌ ነው ብለን እንዳናንጎራጎር። የምወዳቸው እቀጣቸዋለሁ፣ የምወዳቸው እገሥጻቸዋለሁ። ዮሐንስ በራእዩ ምዕራፍ 3 ቁጥር 17 ጀምራችሁ ስታነቡ የምታገኙት ሕያውና ዘላለማዊ አምላካችን ቃል ነው። ለዚህ ነው ዳዊት አባታችን መገሰጹንስ እግዚአብሔር ገሰጸኝ፣ መቅጣትስ እግዚአብሔር ቀጣኝ፣ ለሞት ግን አሳልፎ አልሰጠኝም። ወለሞትስ ባህቱ ይመጥወኒ አርኅዉ ሊተአና ቅድስተ ጽድቅ፣ የጽድቅን በሮች ክፈቱልኝ፣ ወደ እርሱ ገብቼ እግዚአብሔርን ላመስግነው እያለ ዳዊት አባታችን ይዘምር ነበረ። ዘአንቀጽ እንተ እግዚአብሔር፣ ይሄ የእግዚአብሔር ደጅ ነው። ይሄ የእግዚአብሔር አደባባይ ነው። ይሄ የምህረት አደባባይ ነው። በሽተኞች የሚፈወሱበት፣ ጎባጦች የሚቀኑበት፣ አይነ ስውራን የሚበሩበት ይሄ የእግዚአብሔር ደጅ ነው አለ። ጻድቃን ይበውዑ ውስቴታ፣ እውነተኞች ወደ ውስጥ ይገባሉ፣ ሐሰተኞች አይገቡምና። አማኞች ወደ እርሱ አይገባሉ፣ ለምስጋና ለውዳሴ ለቅዳሴ ከሃዲዎች አይገቡባትምና። ጻድቃን ይበውዑ ውስቴታ አለ ዳዊት አባታችን። መዝሙር 117 ከቁጥር 18 ጀምራችሁ ስታነቡ የምታገኙት ሕያውና ዘላለማዊ የአምላካችን የእግዚአብሔር ቃል ነው። የእግዚአብሔር ልጆች እንግዲህ እግዚአብሔር የሚወዳቸውን በብዙ ነገር ይቀጣቸዋል። በትናንትናው ዕለት ስትማሩት እንደነበረው እንግዲህ ቅጣት የሚመጣው ደዌ የሚታዘዝብን በብዙ አይነት መንገድ ነው። በ5 ምክንያት ደዌ ይታዘዝብናል። ስንት አልኳችሁ? በ5 ምክንያት ደዌ ይታዘዝብናል። አባቶቻችን በትርጓሜ እንዳስቀመጡልን ደዌ ዘንጽ የሚባል አለ። በንጽህናቸው በቅድስናቸው ደዌ የሚታዘዝባቸው አባቶች አሉ። ቅዱሳን ደጋጎች ጻድቃን በእግዚአብሔር ሕግ የሚኖሩ ደዌ ያድርባቸዋል። ለምሳሌ ቅዱስ ጢሞቴዎስ፣ የቅዱስ ጳውሎስ ደቀ መዝሙር ጢሞቴዎስ ባህታዊ፣ ታራሚ፣ ጸላይ፣ ባህታዊ ሰጋጅ የነበረ በስግደት በጾም በጸሎት የሚኖር ነበረ። ጢሞቴዎስ የሚባል አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 23 ላይ የምናገኘው ነው። ጾመኛ፣ ጸሎተኛ፣ በ24 ሰዓት አንድ ጊዜ ትንሽ ነገር ቀምሶ የሚያደርግ ነው። ጾም ያበዛል፣ ጸሎት ያበዛል፣ ስግደት ያበዛል፣ ትህርምት ያበዛል። በዚህ ምክንያት ሆዱን ይታመም ነበረ። ያንንም ተመስገን ብሎ እግዚአብሔርን ያመሰግነው ነበር። በሁሉ አመስግኑ አይደል የተባለው? በመከራ ጊዜ አመስግኑ፣ ጤና ባጣችሁ ጊዜ አመስግኑ፣ በተቸገራችሁ ጊዜ አመስግኑ። ሳታቋርጡ ግን ጸልዩ። ሳያቋርጥ ይጸልያል፣ ሳያቋርጥ ይሰግዳል፣ ሳያቋርጥ ይጾማል። ቅዱስ ጳውሎስ ግን ይመክረው ነበረ። ስለ ሆድ በሽታ ብቻውን ውሃውን ብቻ ትጠጣ፣ ወይን ጠጅ ቀላቅለህ በርዘህ ጠጣው፣ ሆድህን እንዳያምህ፣ ጤና አጥተሃል፣ ተጋድሎ እያበዛህ እያለ ይመክረው ነበረ። እሱ ግን ደስ ይለው ነበር፣ በመታመሙ ይደሰት ነበረ። ቅዱስ ጢሞቴዎስ እየሰማችሁ ነው። በቅድስና በንጽህና ደዌ ዘንጽ የሚባለው እንደ ቅዱስ ጢሞቴዎስ ነው። በስግደት በጾም በጸሎት በምህጡና ስለሚኖር በሽታ አድሮበት ነበር። እሱ ግን ያመሰግን ነበር፣ አያማርርም ነበር። እግዚአብሔር ሆይ ተመስገን ይለው ነበር። ሳታቋርጡ ጸልዩ፣ በሁሉ ነገር እግዚአብሔርን አመስግኑ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ላይ ምን አልኳቸው? ሳታቋርጡ ጸልዩ፣ በሁሉ ነገር እግዚአብሔርን አመስግኑት። ጤነኛ በሆናችሁ ጊዜ ሳይሆን በታመማችሁ ጊዜ፣ በተቸገራችሁ ጊዜ፣ ጤና ባጣችሁ ጊዜ፣ መከራ በተደራረበባችሁ ጊዜ ሳታቋርጡ አመስግኑት እግዚአብሔር።
ቅዱስ ጢሞቴዎስ እግዚአብሔርን ያመሰግነው ነበረ። ቅዱስ ጳውሎስ ግን ሆድን በሽተኛ ነው፣ መቆም እየተቸገርክ ነው፣ ትንሽ ከውሃው ላይ ወይን ጠጅ ቀላቅለህበት ጠጣ፣ ብቻውን እንኳን አትጠጣ ውሃውን ይለው ነበር። እንዲያጠነክርህ እንዲያበረታህ ይለው ነበረ። እሱ ግን በመታመሙ እግዚአብሔርን ያመሰግን ነበረ። የእግዚአብሔር ልጆች ምእመናን፣ እንግዲህ አባቶቻችን ቅዱሳን ታማሚዎች ነበሩ። በዜና አበው ላይ አንድ ሁለት ታሪክ ልንገራቸው። በዜና አበው በሚባል የቤተ ክርስቲያናችን መጽሐፍ ላይ አባ ሚሳኤል የሚባሉ አንድ ቅዱስ አባት ነበሩ። በቅድስናቸው መላእክት የሚገለጡላቸው አባት ናቸው። ነገር ግን ደዌ ያደረባቸው፣ ያንን ደዌ ግን በምስጋና ይቀበሉት ነበረ። እንዳይሄድባቸው ከእሳቸው እንዳይወሰድ ይጸልዩ ነበረ። ለ31 ዓመታት በአልጋ ቁራኛ በደዌ ዳኛ ተይዘው አስታማሚ የላቸው። አምላክ የተመስገን ይህን የሰጠኸኝ አምላክ ክብር ምስጋና ይድረስ እያሉ ደዌ ስላደረባቸው ምን ይሉ ነበረ? ያመሰግኑት ነበረ። በሁሉ አመስግኑ፣ ሳታቋርጡ ግን ጸልዩ። አባታችን ቅዱሱ አባ ሚሳኤል የሚባሉ በዜና አበው ላይ ታሪካቸው ያለ ሳያቋርጡ እግዚአብሔርን ያመሰግኑት ነበረ። በደዌ ተይዘው ሲያመሰግኑ 31 ዓመት ሙሉ ኖሩ። የእግዚአብሔር ልጆች መቆም አቅቷቸው አልጋ ላይ ተጣብቀው ነው ያሉት። እንዲህ እያሉ ሲኖሩ የእግዚአብሔር መላእክት ይገለጡላቸው ነበረ። 4ቱ መላእክት ሚካኤል፣ ገብርኤል፣ ሩፋኤል፣ ራጉኤል ዙሪያቸውን ከበው ክንፋቸውን ይጋርዷቸው ነበር። እየሰማችሁ ነው? ንጽሕናቸው፣ ቅድስናቸው መላእክትን ከሰማይ ወደ ምድር ያመጣቸው ነበር። ያመሰግኑ ነበር። ገሥጾሰ ገሠጸኒ እግዚአብሔር ወለሞትሰ ባህቱ ይመትወኒ። መገሰጽስ እግዚአብሔር ገሰጸኝ፣ ለሞት ግን ፈጽሞ አሳልፎ አልሰጠኝም አለ ዳዊት አባታችን። አባታችን አባ ሚሳኤል 31 ዓመት ሙሉ ሳያማርሩ ሳያንጎራጉሩ ተመስገን አምላኬ እያሉ አስታማሚ የለ፣ ዘመድ የለ፣ የእግዚአብሔር ውሃ የሚያቀምሳቸው የለ። መላእክት ግን እንደ ዘመድ ሆነዋቸው ዙሪያቸውን ይከቧቸው ነበረ። አንድ የበቃ ቅዱስ አባት እሳቸው ባሉበት መጥቶ ሲያይ ተጋድመው ተኝተዋል። ስንት ዓመት ነው የታመሙ ሲላቸው 31 ዓመት። ከዛ ዘወሩ ቅዱሳን መላእክትን አዩአቸው። ምን ልትሰሩ ወርዳችሁ ነው ሲሏቸው ይህንን እየጠበቅነው ነው፣ ይሄ የእግዚአብሔር ማደሪያ ነው። በዚህ መከራ ውስጥ ሆኖ እግዚአብሔር አምላኩን የሚያመሰግን እሱን እየጠበቅን ነው እዚህ የተቀመጥነው አሉ። ቅዱሳን 4ቱ የሰማይ መላእክት እየሰማችሁ ነው። በደዌ ተይዞ 31 ዓመት ሙሉ ፈጣሪውን ሲያመሰግን የኖረውን አባ ሚሳኤልን ለመጠበቅ 4 መላእክት ታዘው ወጥተው ነበረ። ክንፋቸውን ጋርደው እንደዚህ ሆነው ይጠብቁት ነበረ። ቅዱሱ አባት ባሉበት መጣና 4ቱን መላእክት ከበውት ምን ትሰራላችሁ እዚህ? ምን ልትሰሩ መጣችሁ ሲላቸው እሱን እየጠበቅን ነው፣ ጠብቁ ተብለን ከእግዚአብሔር ታዘንለት በቀን በሌሊት እንጠብቀዋለን። ክብርና ምስጋና ለአምላካችን ይሁን። ስንታመም ካጠገባችን አይለይም መድኃኒዓለም። መላእክቱን ያዛቸዋል። የእግዚአብሔር ልጆች ምእመናን ስንታመም መላእክቱ ከፊታችን ይሆናሉ። ካመሰገንነው በምስጋና ከተቀበልነው ሕመሙን ስቃዩን መሞቻቸውን ሲደርስ ጸለዩና ቅዱስ አባት ይበቃዋል፣ 31 ዓመት በአልጋ ቁራኛ በደዌ ዳኛ ተይዞ ታሞ ኖሯል፣ አሁን ነፍሱን ከሥጋ ለያት ብለው ጸሎት አደረሱ። የኛው ቅዱስ አባት ያን ጊዜ ነፍሳቸውን ውጭ ሲሏት አልወጣም አለች። እየሰማችሁ ይሁን አላችሁ ይሁን። እግዚአብሔር ይስማችሁ። የልቦናችን ገዥ ፈትል መድኃኒዓለም የመሞቻ ጊዜያቸው በደረሰ ጊዜ እኛ ቢሆንባት ይበቃዋል ላሳርፈው ፈጣሪ ብለው ጸሎት አደረሱ። ያን ጊዜ ነፍሳቸው አልወጣም አለች። እየሰማችሁ ነው? አልወጣም አለች። ለምንድን ነው ማትወጪው? አይበቃውም እንደ ስቃይ ለምን ተለይተሽው አትሄጂም? ከዚህ የተሻለ ቦታ ተዘጋጅቶልሻል ሲሏት ከዚህ የተሻለ ቦታ አላገኝም፣ ንጽሕና ቅድስና ተመችቶኛል። በመከራ ጊዜ እያመሰገነ ታሞ ሳለ አምላክ የተመስገን ይሄን በሽታ ከኔ እንዳትወስደው እያለ እየጸለየ 31 ዓመት በትዕግስት ሆኖ የኖረ ነውና የእሱ ቅድስና የእሱ ንጽሕና ሰውነቱ ለማደሪያነት ተመችቶኛል፣ ከዚህ ሰው አልወጣም ማለች ነፍስ ይላል ታሪካቸው። ከዚህ ሰው ነፍሴ ከዚህ ሰው አልወጣም ማለች ነፍሳቸው። ያን ጊዜ የዳዊትን ዝማሬ እየዘመሩ ሲያመሰግኑ በዳዊት ዝማሬ ተመስጣ
ነፍሳቸው ከሥጋ ተለይታ አራቱ መላእክት ይዘዋት ወደ ሰማይ ወጡ ይላል። ክብርና ምስጋና ለመድኃኒዓለም ይሁን። ገሰጸኝ እግዚአብሔር። ስንታመም ሕመም ሲያድርብን ማንጎራጎር የለብንም። እግዚአብሔር ለበጎ ነው ይህን የሚያመጣው። የእግዚአብሔር ልጆች ምእመናን፣ እኚህ አባት 31 ዓመት ሙሉ በምስጋና በአኮቴት ይህን በሽታ ተቀበሉ። በመጨረሻ አራቱ መላእክት እየታዘዙላቸው ይጠብቋቸው ነበረ። እኛኛው ቅዱስ ይበቃዋል፣ አሳርፈዋል። ነፍስ ውጭ ስትባል አልወጣም። ንጽሕናው፣ ቅድስናው፣ ደግነቱ፣ ምስጋናው ከእሱ ጋር እንድኖር አድርጎኛል። ከእሱ መለየት አልፈልግም። ከዚህ የተሻለ ቦታ ለእኔ አላገኝም ማለች። ያን ጊዜ የዳዊትን ዝማሬ አምጥተው ሲያመሰግኑ ሲዘምሩላት መላእክት በዳዊት ዝማሬ ተመስጣ ነፍሳቸው ከሥጋ ተለየች። አራቱ መላእክት እያሸበሸቡ ይዘዋት ወደ ሰማይ ወጡ ይላል የአባታችን ታሪክ። ሕመማቸው በአኮቴት በደስታ ስለተቀበሉት ነው። እግዚአብሔር አንድ ሕመም ሲያሳድርብን እግዚአብሔር ለበጎ ነው የሚያመጣው። የእግዚአብሔር ልጆች በትንቢተ ኤርምያስ ምዕራፍ 10 ቁጥር 24 ላይ እንዲህ ይላል፣ ጌታ ሆይ ቅጣኝ፣ ቅጣት ጥሩ ነውና፣ ቅጣት ለበጎ ነውና ቅጣኝ፣ ነገር ግን እንዳታዋርደኝ፣ ጨርሶ ለመከራ ደግሞ አሳልፈህ አትስጠኝ። ቅጣት ጥሩ ነው፣ ቅጣት ለበጎ ነው። የእግዚአብሔር ልጆች እነዚህ አምላካችን ፈጣሪያችን ኢየሱስ ክርስቶስ ሲፈውሳቸው የነበሩ ሁሉም ኃጢአተኞች አልነበሩ። ጻድቃኖችም ይታመማሉ፣ ቅዱሳንም ይታመማሉ። እኚህ አባት 31 ዓመት ሙሉ ይህን በሽታ በትዕግስት በምስጋና በመቀበላቸው አራቱ መላእክት ወረዱላቸው። ነፍሳቸውን እያሸበሸቡ ይዘዋት ወደ ሰማይ ሲወጡ ያ ቅዱስ አባት ተመለከታቸው ይላል። በረከታቸው ይደርብን፣ በረከታቸው ይደርብን። ሁለተኛው አባት ደግሞ አንድ አባት ነበሩ ይላል እዛው ዜና አበው የሚባል መጽሐፍ ላይ 70 ዘመን ሙሉ በደዌ ተይዘው የኖሩ አባት ናቸው። ይበቃሃል እንግዲህ ደዌውን ከላይ ላይ ላንሳልህ፣ 70 ዓመት ሙሉ በአልጋ ቁራኛ በደዌ ዳኛ ተይዘህ ታመሰግነኝ ነበረ፣ እንግዲህ ይበቃሃል ላሳርፍ ብሎ ጌታ አነጋገራቸው ይላል። በሽታውን ያላንሳልህ ከላይ ላይ ብሎ ሲላቸው ስቅስቅ ብለው አለቀሱ። የእግዚአብሔር ልጆች ይሆናል ለምን ይበቃሃል፣ ላሳርፍህ ነው፣ ይበቃሃል፣ ከዚህ በኋላ ከበሽታ ላይ ልገላግል መጣሁ አላቸው። 70 ዓመት ሙሉ በአልጋ ቁራኛ በደዌ ዳኛ የተያዙ አባታችን ናቸው። በሽታው ሲበቃቸው አለቀሱ። ጌታ ሆይ ለምን ተወስድብኛለህ ይህን በሽታ? ይህ በሽታ እኮ ልጓሜ ነው፣ አንተ የማይበት እኮ ነው። ክፉ እንዳልሰራ መላውን ሕዋሳቴን ተቆጣጥሮልኝ 70 ዓመት ሙሉ እንዳመሰግን ያደረገኝ ይሄ በሽታ ነው። የሰማችሁ ይሄ በሽታ ነው። 70 ዓመት ሙሉ ከአንደበቴ ምስጋና እንደ መላእክት ሳይቋረጥ የኖረው ይሄ በሽታ ልጓም ሆኖ ነው፣ ለጉሞ ይዞኝ ነው። ሕዋሳቶች በዓይኔ እንዳልበድል፣ በጆሮዬ እንዳልበድል፣ በአንደበቴ እንዳልበድል፣ በልቤ እንዳልበድል፣ በእጄም በእግሬም እንዳልበድል፣ በሕዋሳቶች እንዳልበድል ይሄ በሽታ ለኔ ልጓሜ ነው። ካንተ ጋር ያገናኘኝ ይሄ በሽታ ነው። እባክህን አትውሰድብኝ ብለው ለ14 ቀን ወድቀው ሱባኤ ገብተው አለቀሱ። ለምን? በሽታው ሊመለስላቸው። እየሰማችሁ ነው አላችሁ። እግዚአብሔር ከሁላችን ጋር ያለው ስንት ቀን ጸልየው አልኳቸው በሽታው እንዲመለስላቸው። 14 ቀን ሱባኤ ገብተው ስቅስቅ ብለው አለቀሱ። በሽታውን መልስልኝ መድኃኒዓለም፣ ለእኔ ልጓሜ ነው። እሱ ከሌለ ልበድልህ፣ ላሳዝንህ፣ ላስቀይምህ እችላለሁ። እሱ ግን ለእኔ ልጓሜ ነው፣ የሚይዘኝ እሱ ነው እና በሕይወት እስካለው ድረስ ከኔ እንዳይለይ አድርግልኝ፣ መልስልኝ በሽታዬን ብለው ሱባኤ ገብተው ጸልየው አለቀሱ። ከ14 ቀን በኋላ በሽታው ተመልሶ ያዛቸው ይላል። እስከ ሕይወት ፍጻሜያቸው ድረስ ታማሚ ነበሩ። ቅጣኝ ጌታ ሆይ ቅጣኝ አለ በነቢይ ኤርምያስ ላይ 30 ቁጥር 11 ላይ የእግዚአብሔር ልጆች ምእመናን ቅጣኝ፣ ቅጣቱ ለበጎ ነውና ቅጣኝ፣ ጌታ ሆይ ቅጣኝ፣ ነገር ግን እንዳታዋርደኝ፣ ለመከራ ማሳለፈ እንዳትሰጠኝ፣ በመጠኑ ይሁንልኛል፣ በመጠኑ ይሁንልኛል። እና እንግዲህ በሽታ በንጽህና ይመጣል። የእግዚአብሔር ልጆች እነ ገብረ ክርስቶስን ስናስባቸው በዚሁ ምክንያት ነው። ከጫጉላ ቤት ከሙሽርነት ከቤተ መንግሥት የንጉሥ ልጅ የንግሥት ልጅ
ከጫጉላ ቤት ከሙሽርነት የሙሽርነት ልብሱን አውልቆ ቤተ መንግሥቱን ትቶ አገር ለቆ ወደ በረሃ እግዚአብሔርን ፍለጋ በመቃብር ቤት ተደፍቶ 15 ዓመት ያለቀሰው ገብረ ክርስቶስ በእግዚአብሔር ፈቃድ ከ15 ዓመት በኋላ የእናት አባቱ ለቅሶ እንባ እግዚአብሔር አምላክ ሰማቸውና ልጃቸውን ሊመለስ ወደ አገራቸው አደረገው። በተለያየ ምክንያት አደረገው። ወደ አባቱ አገር እንደደረሰ ሲያው እናቴና አባቴ እንዳያውቁኝ አምላኬ ሆይ ፊቴን ሰውነቴን ለውጥልኝ፣ ቀይርልኝ፣ ቁስል አድርግልኝ አለ። እየሰማችሁ ነው። ለንጽሕና ለቅድስና ቤተሰቦች እንዳያውቁኝ ማንም እንዳያውቀኝ አንተ ብቻ ወቀኝ አለ። እግዚአብሔር ብቻ ይወቀኝ። የእግዚአብሔር ልጆች ምእመናን እሱ ብቻ ይወቀኝ። ቤተሰቦች እንዳያውቁኝ ሰውነቴን ለውጦ በቁስል ምታዋ በፈቃዱ በሽታ እንዲያድርበት አደረገ። ለመነ በሽታ እንደነዚህ ቅድም እንዳላቸው ቅዱሳን ያን ጊዜ ሰውነቱ በቁስል ተመታ። ገብረ ክርስቶስ 15 ዓመት ሙሉ በአባቱ በእናቱ ደጃፍ ላይ ወድቆ የአባቱ የእናቱ ባሮች ሽሙጥ ሲሰዱት ያንን እጣቢ ሲደፉበት ሽንታቸውን ሲሸኑበት በትዕግስት ሲቀበል የኖረው ሰውነቱ ተለውጦ ነበረ። ቤተሰብ አያውቀው፣ ዘመድ አያውቀው፣ ወገን አያውቀው ነበር። በፈቃዱ ነው ይሄን ያደረገው። ደዌ ዘንጽ የሚባለው ለንጽሕና የቅድስና ደዌ የሚባለው ይሄ ነው። የእግዚአብሔር ልጆች ምእመናን አባቶቻችን ፈልገው ደዌን ይፈልጉታል። ከአንተ ጋር የሚያገናኘን ደዌ ነው፣ ከእኛ እንዳትወስድብን ልጓማችን ነው፣ አንተን የምናገኝበት በሽታ ነው እያሉ በሽታ ይለምናሉ አባቶቻችን። እግዚአብሔር የማይወደው ልጅ የማይገስጸው ዲቃላ ነው አለ ቅዱስ ጳውሎስ። ያለ ቅጣት ብትኖሩ ዲቃላዎች እንጂ ልጆች አይደላችሁ መሆንም አትችሉም አለ። ስለዚህ በሽታ ለክብር ይሰጠናል። የታመመን ሰዎች እንዳናንጎራጉር አመስግነን እንቀበለው። እየሰማችሁ ነው። በምስጋና ነው መቀበል ያለብን። ሁለተኛው የሚሰጠው በሽታ ደዌ ዘእሴት ይባላል። ብዙ ዋጋ እንድናገኝ ይሰጠናል። በሰማይ ክብራችን እንዲበዛ ካመሰገንነው ነው። ካንጎራጎርን እንዲሁ ታማሚ ሆነን እንቀራለን። ካመሰገንነው ብዙ ዋጋ ለማግኘት ደዌ ዘእሴት ይሉታል አባቶቻችን። ሁለተኛው በሽታ ደዌ ዘእሴት ዋጋ የምናገኝበት ብለው የሚታመሙ አባቶቻችን አሉ። እነ ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 8 ጀምራችሁ ስታነቡ ብርሃነ ዓለም ቅዱስ ጳውሎስ በጥላው በሽተኛ ይፈውሳል፣ አጋንንት ያወጣል፣ አይነ ስውር ያበራል፣ አጋንንትን ያወጣል፣ የታመመ ይፈውሳል። ጥላው ሲያርፍበት የእግዚአብሔር ልጆች ከሰውነቱ አልፎ ከአካሉ አልፎ ከጨርቁ አልፎ ጥላው ሲነካቸው የታመሙ ሰዎች ይፈወሱለታል። እሱ ግን ታማሚ ነበረ። እየሰማችሁ ነው። እሱ ግን ታማሚ ነበረ። ቅዱስ ጳውሎስ እስከ 3ኛው ሰማይ ድረስ ቅዱሳን መላእክት ይዘውት ወጡ። የሰማያትን ምስጢር ያየ ዓለመ መላእክትን የጎበኘ ሁሉንም አይቶ የመጣ የሰማይን ምስጢር ያየ የሰው ልጅ ፈራሽ በስባሽ የማያየውን ዓለም አይቶ የመጣ ቅዱስ ጳውሎስ በቅድስና በጥላው በሽተኛ የሚፈውስ ቅዱስ ጳውሎስ ታማሚ ነበረ፣ ይታመም ነበረ። እንዲያው ለ3 ቀንና ለ3 ሌሊት ይህን በሽታ ከኔ ላይ አንሳልኝ ብሎ ወደ እግዚአብሔር ጸለየ። አንተ በሰጠኸኝ ጸጋ ጌታ ሆይ በጥላዬ በሽተኞች ይፈወሳሉ፣ አጋንንት ይወጣሉ፣ የታመሙ ይድናሉ። ጥላዬ ሲያርፍባቸው እኔ ግን በሽተኛ ነኝ አለ። እንደዚህ ወንጌል ለማስተማር በሚቆም ጊዜ ያ ሰይጣን ይፈትነው ነበረ። የራስ ምታትና የጎን ውጋት በሽታ ያሰቃየው ነበር። ሰይጣን አድሮ ነበር፣ ያሰቃየው ነበር። ቅዱስ ጳውሎስ 3 ቀን ወደ እግዚአብሔር እጁን ዘረጋ። ለምን ይሄ ሆነ በእኔ ላይ? ምን ኃጢአት ሰርቼ እኔ የማላውቀው አንተ የምታውቀው ምን በደል ፈጽሜ ነው ጌታ ወይ ይህን በሽታ በእኔ ላይ ያሳደርክብኝ? ወንጌል ማስተማር እኮ አልቻልኩም። ላስተምር በምቆም ጊዜ የራስ ምታቱ የጎን ውጋቱ ያሰቃየኛል አለ። ማስተማሩን ትቶ መሬት ላይ ተገልብጦ ይፈራፈር ነበር። ወባ እንዳያዘ አያችሁ። እግዚአብሔር ልጅ በጥላው የሚፈውሰው በጨርቁ የሚፈውሰው ጳውሎስ ታማሚ ነበረ። ለ3 ቀን ወደ አምላኩ ወደ እግዚአብሔር ጸሎት አደረሰ። እባክህ ለምን አረክብኝ ይህን አለ። ከ3 ቀን በኋላ የመድኃኒታችን የኢየሱስ ክርስቶስ ድምፁ መጣለት። ክብርና ምስጋና ለመድኃኒዓለም ይሁን። ለሁላችንም ድምፁን ያሰማል። ለተጨነቅነው፣ ለታመምነው፣ ለተቸገርነው፣ መንገዱ ለጠፋን፣ ግራ ለገባን ሁሉ
መድኃኒዓለም ሕይወት መድኃኒት የሆነውን ድምፁን ያሰማን መድኃኒዓለም ድምፁን አሰማው ጳውሎስ ሁለተኛ ቆሮንቶስ 12 ከቁጥር 8 ጀምራችሁ ታናቱ ጸጋዬ ይበቃል ኃይሌ በድካምህ ይገለጣልና በሰማይ ክብርህን ላበዛው ይሄን በሽታ ሰጥቼሃለሁ። አያችሁ እግዚአብሔር ይሄን በሽታ ሰጥቼሃለሁ። ይሄ በሽታ ደግሞ ካንተ ጋር በሕይወት ዘመን ሁሉ አብሮ ይኖራል። 78 ዓመት በዚህ ምድር ላይ ሲኖር ቅዱስ ጳውሎስ ታማሚ ነበር። እየሰማችሁ ነው። ያለ ቅጣት ብትኖሩ ዲቃላዎች እንጂ ልጆች አይደላችሁም። መድኃኒታችን ሕይወታችን ኢየሱስ ክርስቶስ በቅዱስ ጳውሎስ ላይ ያለው እግዚአብሔር የማይቀጣው ልጅ አይደለም፣ ዲቃላ። ስለዚህ ስንታመም ተስፋ አትቁረጡ የእግዚአብሔር ልጆች። እግዚአብሔር የሚያደርገው አይታወቅም። ለበጎ የሚሰጠን ነገር አለ። ቅዱስ ጳውሎስ ሳይገባው አለቀሰ፣ ጾመ፣ ጸለየ፣ ወደ አምላኩ ጮኸ። ለምን ምን ሰርቼ ነው? ምን ኃጢአት ተገኝቶብኝ ነው? እኔ የማላውቀው አንተ የምታውቀው ምን ይሆን ጥፋቴ? ይሄ በሽታ አደረብኝ። ቆሜ ማስተማር ተቸገርኩኝ። በሽታው እያሰቃየኝ ነው። የራስ ምታቱ ይነሳብኛል፣ የጎን ውጋቱ ይነሳብኛል። ወንጌል ሳስተምር አስተኝቶ ያሰቃየኛል። ምን ላድርግ? ለምን ይሄን አታነሳለኝም ከኔ ላይ? ጳውሎስ ጸጋዬ ይበቃል ኃይሌ በድካምህ ይገለጣልና አንተ በጥላህ ሰው በመፈወስህ ለዚህ እንዳትታበይ ነው። ይሄ ክብር የተሰጠህ ከኔ ስለሆነ በሰማይ ክብርህን ላበዛው በምድር ይህን በሽታ ሰጥቻለሁ። በሽታ ለክብር ይሰጣል። እየሰማችሁ ነው እግዚአብሔር ልጆች አላችሁ እንዲሁ እግዚአብሔር ከሁላችሁ ጋር ይሁን። ቅዱስ ጳውሎስ ይበቃል ኃይሌ በድካምህ ይገለጣል፣ ጸጋዬ ይበቃል። ይህን በሽታ ተመስገን ብለህ ተቀበል እንጂ ከዛሬ ቀን ጀምሮ ታማሚ ነኝ ብለህ እንዳታማርረኝ። አመስግነኝ። ጤነኛው ሰውማ ተመስገን ይለኛል። በህመም ጊዜ ያመሰገነኝን ክብሩን በሰማይ አበዛለታለሁ። ክብርህን በሰማይ ላበዛው ፈልጌ ይህን በሽታ ባንተ ላይ ያሳድርባለሁ። በሕይወት ዘመንህ አብሮ ይኖራል። ያ ሰይጣን እየጎሰመ ቅዱስ ጳውሎስ 78 ዓመት ምድር ላይ እስኪኖር ድረስ እያሰቃየው ኖረ። ያን ተሸክሞ ወንጌል ያስተምር ነበረ፣ እውር ያበራ ነበረ፣ አጋንንት ያወጣ ነበረ፣ የታመሙ ይፈወሱ ነበር። እሱ ግን ታማሚ ነበረ። መጨረሻ ሰናይ ገርነ ተጋደልኩ፣ መልካሙን ግን ተጋድያለሁ፣ ሩጫዬ ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ መከራውን ሁሉ በትዕግስት ተቀብያለሁ። ከዚህ በኋላ የጽድቅ አክሊል ተዘጋጅቶልኛል። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ላይ ያን መከራ ተቀብሎ ነው፣ ያን ስቃይ ተቀብሎ ነው፣ ያን በሽታ በምስጋና ተቀብሎ ነው። የእግዚአብሔር ልጆች ከዚህ ቀን ጀምሮ የጽድቅ አክሊል ተዘጋጅቶልኛል፣ መልካሙን ገር ተጋድያለሁ። በሽታ ገር ነው፣ ራሱ ሰማዕትነት ነው አይደል? እግዚአብሔር ልጅ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄአለሁ። ከዚህ ቀን ጀምሮ የጽድቅ አክሊል አምላኬ ፈጣሪ ኢየሱስ ክርስቶስ አዘጋጅቶልኛል፣ የድል አክሊል ተዘጋጅቶልኛል። ቅዱስ ጳውሎስ ታማሚ ነበረ። ጻድቁ አባታችን ቅዱስ ኢዮብ ታማሚ ነበረ። ደዌ ዘእሴት በሰማይ ዋጋ እንዲበዛላቸው በቅዱሳን ላይ በሽታ ያሳድራል። እየሰማችሁ እንደ ኢዮብ እንደ ቅዱስ ጳውሎስ ኢዮብ አባታችን በየአክ በዲበ ምድር ኢዮብ ፍቁሬ በምድር ላይ አንድ ቅዱስ ሰው አለ፣ አንድ ጻድቅ ሰው አለ፣ ከክፋት የራቀ በጎነትን የተሞላ በጽድቅ የተሞላ እያለ በሰማይ በመላእክት ከተማ እግዚአብሔር ክብሩን የገለጠለት ቅድስናውን በእግዚአብሔር አንደበት የተመሰከረለት ቅዱስ ኢዮብ በመጨረሻ ታሪኩ ሁላችሁ እንደምታውቁት ብዙ መከራ ተፈራረቀበት። 10 ልጆቹ በአንድ ቀን ተሰብስበው እየዘመሩ እያመሰገኑ በታላቅ ወንድማቸው ቤት ሳለ ሰይጣን ቀናበትና በምስራቅ በምዕራብ በሰሜን በደቡብ ያለውን ነፋስ አስነሳና ቤቱን በላያቸው ላይ ደረመሰባቸው። ካፈር በታች ሆኑ 10 ልጆቹ። ኢዮብ 10 ልጆቹ ሞቱ አሉት። የእግዚአብሔር ልጆች 10 ልጆቹ በአንድ ቀን ሞቱ። ካፈር ውስጥ ተለቅመው ተቆፍረው
ከአፈር ውስጥ ወጡና በሥነ ሥርዓት ተቀበሩ ልጆቹ። ከዛ ቀብር ሲመለሱ ደግሞ ሀብት ንብረት በሙሉ ተወሰደ፣ ተዘረፈ፣ ተማረከ። ባዶህን ቀረህ ኢዮብ አሉት። አሁንም አመሰገነ። ራቄ ወጻይኩ እንከርሰሜ ወራቄ ወረድኩ ውስተ ግበ ምድር። ራቁቴን ከእናቴ ሆድ ወጣሁ፣ ራቁቴን ወደ ምድር እገባለሁ። ትናንት 10 ልጆች ነበሩ፣ ትናንት ሀብት ንብረት ነበረ፣ ሁሉንም እግዚአብሔር ወሰደ። እግዚአብሔር ወሀበ ወእግዚአብሔር ነሣ። እግዚአብሔር ሰጠ፣ እግዚአብሔር ወሰደ። የእግዚአብሔር ስም ለዘላለም ይባረካል። ክብርና ምስጋና ለአምላካችን ይሁን። ደዌ ዘእሴት በጎ እንድናገኝ ክብራችን በሰማይ እንዲበዛ። ኢዮብ ጻድቅ እኮ ነው፣ ቅዱስ እኮ ነው፣ ከክፋት የራቀ ጽድቅን የተሞላ ደግነትን የተሞላ እያለ በሰማይ እግዚአብሔር በዙፋኑ ሆኖ ለመላእክት የኢዮብን ቅድስና ይነግራቸው የነበረለት ነው። ሁሉንም አጣ። 10 ልጅ ቀድሞ ተመስገን። አያችሁ ጽናቱ የእግዚአብሔር ልጅ ያን ሁሉ ንብረት አጥቶ ተመስገን። 3000 ግመሎች፣ 500 ጥማድ በሬዎች፣ 500 እንስሳ አህዮች፣ እነዚህን ሁሉ በአንድ ቀን ተወሰዱ፣ ተማረኩ። እረኞቹ ታረዱ፣ ተገደሉ። መርዶ ነጋሪ መጣ። ሁሉንም የሚማሩ እግዚአብሔር ወሀበ ወእግዚአብሔር ነሣ። እግዚአብሔር ሰጠኝ፣ ሁሉንም ወሰደ። ከእናቴ ማኅፀን ስወጣ ራቁቴን እንደወጣሁ ተመልሼ ራቁቴን እንደወጣሁ የኔ የሆነ ምንም ነገር የለም። እግዚአብሔር ሰጠኝ፣ እግዚአብሔር ሁሉንም ወሰደ። የእግዚአብሔር ስም ለዘላለም ይባረካል። ሰይጣን እንደ ጢስ ተኖ ጠፋ፣ ድጋሚ መጣ። መጽሐፈ ኢዮብ ስታነቡ ምዕራፍ 2ኛው ምዕራፍ ድጋሚ ደግሞ ፈታኙ መጣ፣ አካሉን ሊያፈርሰው። እየሰማችሁ ነው። ከእግር ጥፍሩ እስከ ራስ ጠጉሩ ሰውነቱ በቁስል ፍርስ አለ። ሁሉም ነገር እንዳልነበረ ሆነ። ያ ትልቅ ሰው፣ ያ የተከበረ ሰው፣ ያ እንግዳ ተቀባይ ሰው፣ ያ ትንሹ ትልቁ የሚሰግድለት ሰው፣ ያለ እግዚአብሔር በቀን 2 ጊዜ መስዋዕት የሚያቀርብ ሰው፣ ጠዋት 1 መስዋዕት፣ ማታ 1 መስዋዕት፣ ልጆች በድለው ይሆናል እያለ በ10 ልጆቹ ልክ መስዋዕት እየቆጠረ መስዋዕት የሚሰዋ ለእግዚአብሔር ቅርብ የሆነው ሰው አካሉ ፈረሰ፣ ንብረቱን አጣ፣ ልጆቹን አጣ። ሁሉንም ያጣ ለፈተና። አያችሁ፣ በፈተና የሚጸና ሰው እርሱ የተባረከ ነው። ከተፈተነ በኋላ እግዚአብሔር ለወዳጆቹ ያዘጋጀው የክብር አክሊል ይቀበላልና። ሐዋርያው ቅዱስ ያዕቆብ በመልእክቱ ምዕራፍ 1 ቁጥር 12 ላይ በመከራ የሚጸና፣ በበሽታ ጊዜ የሚጸና፣ በሕመም ጊዜ የሚጸና፣ በችግር ጊዜ የሚጸና፣ በሐዘን ጊዜ ሳያንጎራጉር የሚያመሰግን ሰው እሱ የተመሰገነ ነው። ከተፈተነ በኋላ ፈተናው ካለፈ በኋላ እግዚአብሔር ለወዳጆቹ ያዘጋጀውን የክብር አክሊል የድል አክሊል እንደነ ጳውሎስ ይቀበላልና። ኢዮብ እስከ መጨረሻው ጸና። አካሉ ፈርሶ ያመሰግን ነበር። አካሉ ፈርሶ ያመሰግን፣ ንብረቱን አጥቶ ያመሰግን ነበር፣ ልጆቹን አጥቶ ያመሰግን ነበር። ታሪኩ ረጅም ስለሆነ እዚሁ ላይ ላቁመው። የእግዚአብሔር ልጆች ምእመናን፣ ደዌ ዘእሴት የሚባለው ይሄ ነው። በሰማይ ዋጋ ሊበዛልን እግዚአብሔር ደዌ ያሳደረብናል። በቅድስናቸው በንጽህናቸው የኖሩ አባቶቻችን ደዌ አድሮባቸው በዚያ ውስጥ አመስግነው ክብራቸው በሰማይ ከፍ ብሎላቸዋል። እና ደዌ ዘእሴት የሚባለው የነ ቅዱስ ጳውሎስ የነ ቅዱስ ኢዮብ ነው። ብዙ ሕማሞሙ ለጻድቃን ወእም ሁሉ ያድኅኖሙ እግዚአብሔር አለ ዳዊት አባታችን ዘማሪው አመስጋኙ ዳዊት መዝሙር 33 ቁጥር 19 ላይ ጻድቃን መሽታቸው መከራቸው በምድር ላይ ብዙ ነው፣ እግዚአብሔር ግን ከሁሉ ነገር ያድናቸዋል። እግዚአብሔር ከሁሉ ነገር ያድናል። የእግዚአብሔር ልጆች ሕመሙ ሲውል ሲያድር ሲቆይብን ተስፋ እንዳትቆርጡ፣ ለበጎ ነው ብሎ በሰማይ ክብርህ እንዲበዛ ነው ያለው ጳውሎስ። በሰማይ ዋጋህን ላበዛው ይሄን ያደረግኩብህ ብሎ እግዚአብሔር አምላክ አነጋግሮታል። እነ ቅዱስ ኢዮብ እነ ቅዱስ ጳውሎስ ደዌ ዘእሴት በሰማይ ዋጋቸው እንዲበዛ ይሄን በሽታ አሳድሮባቸዋል። ሶስተኛው ደዌ ዘተግሳጽ ምን አልኳቸው? ደዌ ዘተግሳጽ የግሳጼ ደዌ። ሰው ሲሳሳት ሲበድል ሲያጠፋ ከመንገዱ ከሕጉ ሲወጣ እግዚአብሔር ይገስጻል። የሚወዳቸውን ነው ያለ፣ የሚወዳቸውን ይቀጣል፣ የሚወዳቸውን ይገስጻል። ደዌ ዘተግሳጽ
ንጉሡ ሕዝቅያስን ማሰብ እንችላለን። ሁለተኛ ነገሥት ምዕራፍ 18 ከቁጥር 6 ጀምረን ስናነብ የምናገኘው ሕያውና ዘላለማዊ አምላካችን ቃል ነው። ንጉሡ ሕዝቅያስ በዳዊትና በሰሎሞን ዙፋን ላይ በ13ኛ ሆኖ የነገሰ እስራኤልን በቅንነት የመራ ፈጣሪው እግዚአብሔርን የሚፈራ ሁለተኛ ነገሥት ምዕራፍ 18 ከቁጥር 3 ላይ ንጉሡ ሕዝቅያስ በእግዚአብሔር ፊት ቅን ነገርን ያደርግ ነበረ ይላል። የጣዖት ቤቶችን መስገጃዎችን ሁሉ ያጠፋ ነበረ። በእግዚአብሔር በአምላኩ ታምኖ ይኖር ነበረ። እግዚአብሔርን ብቻ ይከተል ነበረ። እግዚአብሔር ያዘዘውን ሙሴ የጻፈውን ትእዛዛት ሁሉ ጠብቆ ይኖር ነበረ። እነዚህን ሁሉ ያደርግ የነበረ በቅንነት ከእግዚአብሔር ጋር ግንኙነቱን አድርጎ የሚኖር ንጉሥ ነበረ። መሳሳት አይቀርምና ከዕለታት አንድ ቀን እግዚአብሔር የማይወደውን ኃጢአት ሠራ። እየሰማችሁ ነው። እግዚአብሔር የማይወደውን ኃጢአት ሠራ። ያን ጊዜ ነቢዩ ኢሳይያስ ተገለጠና ሕዝቅያስ ትሞታለህ እንጂ በሕይወት አትኖርም። እግዚአብሔርን በድሎ በሕይወት መኖር አትችልምና ቤትህን አዘጋጅ ተባለ። እግዚአብሔርን በድለህ በሕይወት አትኖርምና ቤትህን አዘጋጅ። የምወዳቸው እቀጣቸዋለሁ፣ የምወዳቸው እገሥጻቸዋለሁ። ሕዝቅያስን እግዚአብሔር ይወደዋል። የእግዚአብሔር ልጆች ብዙ ድንቅ ሥራ የሠራ ነው። ሕዝቡን በቅንነት የመራ የጣዖት ቤቶችን ያጠፋ፣ መስገጃዎችን ያቃጠለ፣ ሰዎች ለእግዚአብሔር ብቻ እንዲገዙ ያደረገ ቅንና ደግ ንጉሥ ነው። በመጨረሻ እግዚአብሔር የማይወደውን አንድ ኃጢአት ሠራ። በዚህ ጊዜ ነቢዩ ኢሳይያስ ተልኮ መጣና ሕዝቅያስ ቤትህን አስተካክል፣ ትሞታለህ እንጂ በሕይወት አትኖርም ተባለ። ያን ጊዜ ታመመና አልጋ ላይ ወደቀ። ንጉሥ ሕዝቅያስ ሰውነቱ አበጠ። እግዚአብሔር ተቆጣ። በሚወደው ላይ ይቆጣል እግዚአብሔር። ደዌ ዘተግሣጽ የሚባለው ይሄ የግሳጼ በሽታ ያድርባቸዋል ብዙ ሰዎች ወገኖቻችን ላይ። እግዚአብሔር ተቆጣ። ሕዝቅያስ አለቀሰ፣ እንባውን አፈሰሰ። እባካችሁ ደግፋችሁ ወደ ምስራቅ በኩል ወደ መቅደሱ ፊቴን አዙሩና አቁሙኝ፣ ለአምላኬ ጸሎት ላደርስ ነበረ። በቀን 2 ጊዜ ቤተ መቅደስ እየሄደ ያመሰግን የነበረው ሕዝቅያስ አልጋ ላይ ተጣብቆ ቀረ። የእግዚአብሔር ልጆች ትሞታለህ፣ በሕይወት አትኖርም፣ እግዚአብሔርን በድለህ መኖር አትችልም፣ ቤትህን አስተካከል ተባለ። የሞት መርዶ መጣበት። ሳያስበው ሳይዘጋጅ የሞት መርዶ የሞት ዜና ተሰማ። ያን ጊዜ ሰውነቱ አልጋ ላይ ቀረ። ቤተሰቦቹ ደግፉና ደግፋችሁ ባካችሁ ወደ ምስራቅ ፊቴን አዙሩና ወደ መቅደሱ አቁሙኝ፣ ለአምላኬ ጸሎት ላደርስ ነበረ። ወደዛ ፊቱን አዙሮ ይጸልይ ነበረ። ተሳሃለኒ እግዚኦ በከመ በሳህልከ፣ እንደ ቸርነቱ በደሌን ይቅር በለኝ አለ። ወበከመ ብዝኃ ምሕረትከ ደምስስ ኃጢአቴ፣ እንደ ቸርነት ብዛት ኃጢአትና በደሌን ደምስስልኝ አለ። ሕጽበኒ ወአንጽሐኒ እምኃጢአቴ፣ ከኃጢአቴ ከበደሌ ፈጽሞ እጠበኝ አለ። እንባውን አፈሰሰ፣ ደረቱ ደቆሰ፣ ንስሐ ገባ፣ ተጸጸተ፣ አለቀሰ። ንስሐ የበደለውን እንዳልበደለ ታደርጋለች፣ ኃጢአተኛውን ጻድቅ ታደርጋለች፣ በደለኛውን ንጹሕ ታደርጋለች፣ የረከሰውን ቅዱስ ታደርጋለች። የእግዚአብሔር ልጆች ንስሐ ከእግዚአብሔር ጋር የምንታረቅበት የወርቅ መሰላል ነው፣ የወርቅ ድልድይ ነው። ልንጠቀምበት ይገባል። ሕዝቅያስ አለቀሰ፣ እንባውን አፈሰሰ። እንደ ቸርነት ማረኝ አለ፣ እንደ ምሕረት ኃጢአቴን ደምስስልኝ አለ። ሕጽበኒ ወአንጽሐኒ እምኃጢአቴ፣ ከኃጢአትና ከበደሌ ፈጽሞ ጠበኝ አለ። አንተሰ እግዚኦ መሐሪ ወመስተሳይል አለ። አንተ እኮ መሐሪ ነህ፣ አንተ እኮ ይቅር ባይ ነህ፣ አንተ እኮ ቸር ነህ። ርሑቀ መዓት ወብዙኃ ምሕረት ወጻድቅ፣ መዓትህም የራቀ ነው፣ ምሕረትህም የበዛ ነው። ነጽህ ላዕሌ ወተሳሃለኒ፣ ወደ እኔ ተመልክተህ በደሌን ይቅር በለኝ አለ። የሰማችሁ ነው። አለቀሰ። ትሞታለህ፣ በሕይወት አትኖርም፣ እግዚአብሔርን በድለሃልና ትቀሰፋለህ። ደዌ ዘተግሣጽ አለቀሰ፣ እንባውን አፈሰሰ፣ ተጸጸተ። ፊቱን ወደ ቤተ መቅደስ መልሶ የእግዚአብሔር ልጆች የምሕረት አደባባይ የምሕረት ቤት
ቅድም በመነሻችን በመግቢያችን ላይ ቅዱስ አባታችን ዳዊት ዘአንቀጽ እንተ እግዚአብሔር የእግዚአብሔር ደጅ ናት አለ። የእግዚአብሔር አደባባይ ናት አለ። የምሕረት ቤቱ ናት አለ። ጻድቃን ይበውዑ ውስቴታ እውነተኞች ወደ እርሷ ይገባሉ፣ ገብተውም ጸሎት ያደርሳሉ፣ ከኃጢአታቸው ከበደላቸው ይነጻሉ። እውነተኞች ናቸው ወደዚህ የሚገቡ። ሕዝቅያስ ፊቱን መለሰ ወደ ቤተ ክርስቲያን ወደ እግዚአብሔር ማደሪያ። ይቅር በለኝ አንተ መሐሪ ነህ፣ አንተ ይቅር ባይ ነህ፣ አንተ ቸር ነህ፣ ማረኝ፣ ይቅር በለኝ። መዓትህ የራቀ ነው፣ ምሕረትህ የበዛ ነው። ወደ እኔ ተመልክተህ ኃጢአቴን በደሌን ይቅር በለኝ ያለ የለመኑትን አይነሳም እግዚአብሔር፣ የነገሩትንም አይረሳም። ከለመኑ እግዚአብሔር ፊቱ ይመለስልናል። ለምኑ ይሰጣችሁ፣ ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችኋል። የእግዚአብሔር ልጆች እሱ ደግ አምላክ ነው። ከተመለስን ወደ እርሱ ከመጣ እግዚአብሔር ይቀበለናል። እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ ብለን እንዲያው በሰፈር በመንደር አንቅም። ወደ አባታችን ቤት እንምጣ፣ እረፍት ይሰጠናል። እናንት ደካሞች ነው የሚለን እኮ፣ ሸክም የከበደባችሁ ነው የሚለን እኮ። በብዙ ነገር ሸክም እንደሚከብድብን ያውቃል እግዚአብሔር። ስንበድለው ውለን ስንበድል እንደምናደር ማን ያውቃል? እግዚአብሔር ያውቃል። ሸክም የከበደባችሁ ከኔ ወግዱ አይደለም ያለ፣ ወደ እኔ ኑ። ለምን? ላሳርፋችሁ። እረፍት እኮ ነው እሱ። ወደ መቅደሱ ስንመጣ እኮ ያለቀሰው ስቆ፣ ያዘነው ተደስቶ፣ ሸክም የከበደለት ሸክሙን አቅልሎ፣ ሰላም ያጣው ሰላሙን አግኝቶ እኔ ሰላሜን እሰጣችኋለሁ፣ እኔ በረከት እሰጣችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም። የዓለም ሰላም የውሸት ነው፣ ሽንገላ ነው። የእኔ ግን የእውነት ሰላም ነው። እኔ ሰላሜን እሰጣችኋለሁ፣ እኔ ሰላሜን እተውላችኋለሁ። እኔ የምሰጣችሁ ሰላም የውሸት የከንፈር አይደለም፣ የእውነት ነው። ወደ እኔ ነው። ሸክም የከበደባቸው የኃጢአት የበደል የስርቆት የጾም መሻር የብዙ ነገር ኃጢአት የከበደባቸው ወደ እኔ ነው። ከኔ ወግዱ ውጡልኝ አይደለም ያለው። ደጆቹን ከፍቶ መቅደሱን ከፍቶ እጁን ዘርግቶ ሊባርከን ሸክማችንን ከላያችን ሊያወርድልን ሊያራግፍልን እረፍት እሰጣችኋለሁ ነበር። ላሳርፋችሁ ወደ እኔ ነው። ሕዝቅያስ ወደ እሱ ፊቱን መለሰ፣ ወደ መቅደሱ ፊቱን መለሰ። አንተ እኮ መሐሪ ነህ፣ አንተ እኮ ይቅር ባይ ነህ እኮ፣ መዓትህም የራቀ ነው፣ ምሕረትህም የበዛ ነው። ወደ እኔ ወደ ኃጢአተኛ ተመልከተኝ። ከሰው በታች ሆኛለሁ፣ ተበላሽቻለሁ፣ ታማሚ ሆኛለሁ፣ ደዌ አድሮብኛል፣ መቆም ተቸግሬያለሁ፣ ይቅር በለኝ አለው። አምላካችን ይቅር አለው። የታመሙትን ሁሉ ይቅር ይበልልን መድኃኒዓለም ይቅር አለ። ኢሳይያስ መጣ። ያ ትሞታለህ ያለው፣ ያ በሕይወት አትኖርም ያለው፣ ያ ቤትህን አዘጋጅ ያለው ኢሳይያስ ነቢይ መጣ። ሕዝቅያስ ጸሎትህን ሰምቶሃል፣ ልመናህን ሰምቶሃል፣ እንባህን ተመልክቶልሃል። የሁላችንን ጸሎት ይስማን መድኃኒዓለም። ጸሎትህን ሰምቶሃል፣ ንስሐህን ተቀብሎሃል፣ እግዚአብሔር ይቅር ብሎሃል። በዕድሜህም ላይ 15 ዓመት ተጨምሮልሃል አለ። ክብርና ምስጋና ለመድኃኒዓለም ይሁን። እንዲህ አይነት አባት ነው ያለ የእግዚአብሔር ልጆች። ከአባትም በላይ አባት እኮ ነው። ሩቅ መዓት ነው፣ መዓቱ የራቀ ነው። ወብዙ ምሕረት ነው፣ ምሕረቱ የበዛ ነው። ወበከመ ይምህር አውልዶ ከማሁ ይምህሮን እግዚአብሔር ለእለ ይፈርሁ። አባት የሚወደው ልጁ አጥፍቶ ተሳስቶ በድሎ ሲመጣ ይቅር እንደሚለው እግዚአብሔርን ለሚፈሩት ይቅር ይላቸዋል። የሚያመልኩትን ይቅር በለይ ብለው እጃቸውን ዘርግተው ንስሐ ገብተው የሚመጡት ይቅር ይላቸዋል። አባት የሚወደው የወለደው ልጁ ምንም ቢያጠፋ ምንም ቢሳሳት ይቅር በለኝ አባዬ ብሎ ሲያለቅስ ሲያየው ይቅር እንደሚለው ሥጋዊ አባት ምድራዊ አባት ሰማያዊው ዘላለማዊው አባታችን መድኃኒዓለም ደግሞ ወበከመ ይምህር አውልዶ ከማሁ ይምህሮም እግዚአብሔር ለእለ ይፈርህዎ። የሚፈሩትን ፈርተው የተገዝተው ወደ እሱ የሚመጡትን ይቅር ይላቸዋል፣ ይምራቸዋል። ሕዝቅያስ አለቀሰ፣ ይቅር በለኝ አለ። ነቢዩ ኢሳይያስ ተልኮ መጣ። ጸሎትህ፣ ልመናህ፣ ንስሐ ወደ እግዚአብሔር ደርሶልሃል።
ደስ ይበልህ፣ በዕድሜህም ላይ 15 ዓመት ተጨምሮልሃል። 15 ዓመት ተጨመረለት። ብዙ በጎ ሥራ ሰርቶ ምናሴን ንጉሥ ምናሴን ወልዶ ከ15 ዓመት በኋላ በትክክለኛው ነፍሱን አረፈ። 15 ዓመት የንስሐ የመዘጋጃ የበጎ መስሪያ ዕድሜ ተጨመረለት። የእግዚአብሔር ልጅ በምን ስለ ጾመ፣ ስለ ጸለየ፣ ስላለቀሰ፣ ስለተጸጸተ በሠራው ኃጢአት ስለተጸጸተ ነው። ደዌ ዘተግሣጽ እግዚአብሔር የሚወዳቸውን ይገሥጻል። መጽሐፈ ምሳሌ ምዕራፍ 3 ቁጥር 11 ላይ ስታነቡ አባት የሚወደውን ልጅ እንደሚቀጣ፣ አባት የሚወደውን ልጅ እንደሚቆነጥጥ፣ አባት የሚወደውን ልጅ እንደሚገሥጽ እግዚአብሔር የሚወዳቸውን ይቀጣቸዋል፣ ይቆነጥጣቸዋል፣ ይገሥጻቸዋል። ነገር ግን ለሞት አሳልፎ አይሰጣቸውም። ወደ ሞት ሰባቱ ይመጣው ያለና ገሠጽኸኝ፣ ቀጣኸኝ፣ ለሞት ለመከራ አሳልፈህ ግን አልሰጠኸኝም አለ። ሕዝቅያስ አለቀሰ፣ እንባውን አፈሰሰ። እግዚአብሔር ጸሎትና ልመናውን ሰምቶ ነቢዩ ኢሳይያስ ታዞ ወጣለት። የእግዚአብሔር ልጆች በዕድሜህ ላይ 15 ዓመት ተጨምሮልሃል፣ ከደዌህ ትፈወሳለህ። ከ3 ቀን በኋላ የናፈቀህ ቤተ መቅደስ መጥተህ በቤተ መቅደስ እንገናኛለን ብሎሃል እግዚአብሔር አለ። በቀን 2 ጊዜ ቤተ መቅደስ እየሄደ ይጸልይ ነበረ። ለእግዚአብሔር መስዋዕት ያቀርብ ነበረ። እኛ በቀን ስንት ጊዜ እንመጣ ይሆን? እኛ በሳምንት ስንት ጊዜ እንመጣ ይሆን? የእግዚአብሔር ልጅ በቀን 2 ጊዜ የሚመጣው ሕዝቅያስ አለቀሰ። ቤተ መቅደሱ ናፈቀው፣ የእግዚአብሔር ደጅ ናፈቀው። ይቅር በለኝ፣ ለቤተ መቅደስ አብቃኝ፣ ለምስጋና አብቃኝ አለ። በዕድሜህ ላይ 15 ዓመት ተጨምሮልሃል፣ ከበሽታ ተፈውሰሃል፣ ደስ ይበልህ። ከ3 ቀን በኋላ ወደ ቤተ መቅደስ መጥተህ በመቅደስ እንገናኛለን ብሎሃል እግዚአብሔር። መቅደሱ የማን ማደሪያ ነው? ማን ነው የሚገኘው በመቅደሱ? አዎ እግዚአብሔር ውስተ ጽርሐ መቅደሱ፣ እግዚአብሔር ውስተ ሰማይ መንበሩ። እግዚአብሔር በመቅደሱ ውስጥ ነው። የእግዚአብሔር ልጆች እግዚአብሔር በሰማይም ነው፣ እግዚአብሔር በምድርም ነው። እግዚአብሔር በዙፋኑ አለ። እግዚአብሔር ውስተ ጽርሐ መቅደሱ፣ እግዚአብሔር ውስተ ሰማይ መንበሩ። ወአዕይንቱኒሃ በነዳይን የሥራ ዓይኖቹ ተቸግረው ተጨንቀው አዝነው ተከፍተው ግራ ገብቷቸው በሕመም በብዙ ነገር ተሰቃይተው የመጡትን ሰዎች ዓይኖቹ ያያሉ። የት ሆኖ? በመቅደስ ውስጥ ያለው እግዚአብሔር ውስተ ጽርሐ መቅደሱ ነው። መዝሙረኛው ዳዊት መዝሙር 10 ላይ የምታገኙት ነው። ወአዕይንቱኒሃ በነዳይን የሥራ ዓይኖቹ ድሆችን፣ ችግረኞችን፣ ታማሚዎችን አንገታቸውን የደፉትን የተከፉትን ግራ የገባቸውን ሁሉ ዓይኖቹ ያያሉ። ዓይኖቹ እያዩ ነው፣ የሁላችንንም እያዩ ነው። የእግዚአብሔር ልጆች ቃሉ ይታበላል፣ ሰማይ ምድር ያልፋል፣ ቃሉ ግን ዘላለማዊ ነው። በመዝሙረ ዳዊት 10ኛው መዝሙር ላይ የምታገኙት ዓይኖቹ ድሆችን ያያሉ። ወቀራንብትሙኒ የሐቶ ለእጓለ እመሕያው ቅንድቦቹ የሁሉንም ልቦና ይመረምራሉ። ጆሮቹን ያደምጣሉ። ጆሮቹ እንዲያደምጡ፣ ዓይኖቹ እንዲያዩ። የእግዚአብሔር ልጆች ንስሐ እየገባን ቅንነትን ተሞልተን በእምነት ሆነን ወደዚህ የተቀደሰ አደባባይ ስንመጣ ጻድቃን ይበውዑ ውስቴታ፣ እውነተኞች ወደ እርሷ ይገባሉ፣ ገብተውም ያመሰግናሉ አለ ዳዊት አባታችን። ሐሰተኞች የሚገቡባት ቤት አይደለችምና። ዓይኖቹ እንዲያዩ፣ ጆሮዎቹ እንዲያደምጡን ቅን ሆነ በጎ ሆነ በእምነት ጸንተን የቆምንበትን ስፍራ በማወቅ አእምሩ ሀበ ዘትቀውሙ፣ የቆማችሁበትን ስፍራ አወቁ። የት ጋር እንዳላችሁ ቅዱሳን የሰማይ መላእክት የተለጠፉበት ቦታ ነው። ተረት ይመስለናል አይደል? ስንናገር እግዚአብሔር የሰማይ ቅዱሳን መላእክት በቀን 600 መላእክት በመንፈቀ ሌሊት 600 መላእክት ለእያንዳንዷ ቤተ ክርስቲያን ይታዘዝላታል። ደመ ክርስቶስ የሚቀዳባት፣ ሥጋውን ለእግዚአብሔር የሚፈተትባት፣ የእግዚአብሔር ስም የሚጠራባት፣ የቃል ኪዳኑ ታቦት ያለባት ይህን ይጠብቃሉ ቅዱሳን መላእክት። በቀን 600 በመንፈቀ ሌሊት 600 በትርጓሜ አባቶቻችን አስቀምጠውልን ተምረናል። አእምሩ ሀበ ዘትቀውሙ፣ የቆማችሁበትን ስፍራ ወቁ። ይሄ ነው የናፈቀው
ሕዝቅያስ ቤተ መቅደሱ በቀን 2 ጊዜ ይሄን የሚጸልይበት የሚያመሰግንበት ከፈጣሪው ጋር የሚገናኝበት ናፈቀው። ወደ መቅደስ ፊቴን መልሱና ዙሩና ደግፋችሁ አቁሙኝ አለ። ተደግፎ ተቆመና እንባውን አፈሰሰ፣ ጸሎቱን አደረሰ። ይቅር በለኝ ለመቅደስ አብቃኝ አለ። አንተ እኮ መሐሪ ነህ አለ። አንተ እኮ ይቅር ባይ ነህ አለ። መዓት የራቀ ነው፣ ምሕረት የበዛ ነው አለ። ከ3 ቀን በኋላ በቤተ መቅደስ መጥተህ እንገናኛለን ብለዋል። ከበሽታ እፈውስሃለሁ ብለዋል። በእድሜህም ላይ 15 ዓመት ተጨማሪ ተሰጥቷል። ደስ ይበልህ ተባለ። የጸሎት ውጤት ይሄ ነው። የእግዚአብሔር ልጆች ደዌ ዘተግሳጽ ሕዝቅያስ ያሳለፈው ነው። እንዳይመሽብን ባጠር እናደርገዋለን። ሌሎችም አሉ፣ እነሱን እንለፋቸው። 4ኛው ደዌ ዘመቅሰፍት ነው። ምን አልኳቸው? ደዌ ዘመቅሰፍት ነው። ደዌ ዘመቅሰፍት ይሄ ከሁሉ የከፋ ነው። የእግዚአብሔር ልጆች ወዲያው ተቀስፎ የሚሞቱበት ለንስሐ ድል የማይሰጥ ነው። ደዌ ዘመቅሰፍት የበሽታዎችን ዝርዝር እየዘዘረ ጻድቃን ይታመማሉ፣ ቅዱሳን ይታመማሉ። እግዚአብሔር ለበጎ የሚያመጣው በሽታ አለ። በኃጢአት ምክንያት የሚመጣ በሽታ አለ። በግሳጼ ምክንያት የሚመጣ በሽታ አለ። 4ኛው ደዌ ዘመቅሰፍት ነው። ይሄ ከሁሉም የከፋ ነው። በሐዋርያት ሥራ ምዕራፍ 12 ቁጥር 23 ላይ ስታነቡ የምታገኙት ታሪክ አለ። ሄሮድስ የሚባል ያ ጨካኝ የኢየሩሳሌም ንጉሥ የእስራኤል ንጉሥ ሄሮድስ የሚባል ሐዋርያትን ያስደበድብ የነበረ ያስገርፍ የነበረ ሐዋርያው ቅዱስ ያዕቆብን አንገቱን አሳርዶ ያስገደለ ጨካኝ ደም አፍሳሽ የሆነው ሄሮድስ እግዚአብሔር የተገዳደረ ሄሮድስ ቢመከር አልሰማ ያለ ሄሮድስ የእግዚአብሔር መልአክ ከተቀመጠበት ከዙፋኑ ላይ ነካ ሲያደርገው ተቀሰፈና ከዙፋኑ ተገለበጠ። ደዌ ዘቅስፈት የሚባለው ያ በመኳንንት በመሳፍንት በወታደር ተከቦ ንጉሥ ሆይ ሺህ ዓመት ንገሥ ይባል የነበረው ሄሮድስ ከዙፋኑ ገለበጠና እግዚአብሔር መልአክ ጣለው። ታማሚ ሆነ፣ ተላ፣ ሸተተ፣ ገማ፣ ከረፋ፣ ተሰቃየ። ያ ሁሉ መሳፍንቱ፣ መኳንንቱ፣ ወታደሩ ንጉሥ ሆይ ሺህ ዓመት ንገሥ የሚሉት የሚጠጋው የሚቀርበው ጠፋ። ሰውነቱ በቁስል ተመታ። እግዚአብሔር ቀሰፈው። መልአኩን ላከና ደዌ ዘቅስፈት ዘመቅሰፍት የሚባለው ይሄኛው ነው። የሐዋርያት ሥራ ምዕራፍ 12 ቁጥር 23 ላይ የሚገኘው ቃል ነው። የእግዚአብሔር ልጆች ሐዋርያትን ያስገደለ ነው። ያዕቆብን ያሳረደ ነው። ብዙ ግፍ የሚፈጽም ነው። በክርስቲያኖች ላይ የኢየሱስ ክርስቶስን ስም በሚጠሩት ላይ ብዙ ተደራራቢ ግፍ የሚፈጽም ሰው ነው። ግፉ በዛ፣ ኃጢአቱ በዛ። እግዚአብሔር ፊት ደረሰ። እግዚአብሔር መልአኩን ላከ፣ ቀሰፈው፣ ተላ፣ ሸተተ፣ ገማ፣ ከረፋ፣ ተሰቃይቶ ያ ሁሉ የሚከባው ሰው በሙሉ ተለይተው ሄዱ። ሽታው አላስቀርባላቸው። እንዲህ ተሰቃይቶ የሞተው ደዌ ዘመቅሰፍት የሚባለው ነው። በተለያየ ምክንያት ደዌ ይመጣል። ገሥጾሰ ገሠጸኝ እግዚአብሔር ወለሞትሰ ባህቱ መጠወኒ መገሰጹንስ ገሥጸኝ አለ። ግሳጼ ጥሩ ነው አለ። ቅጣት ጥሩ ነው አለ። በረከት ይገኝበታል አለ። ለሞት ግን አሳልፈህ አትስጠኝ ፈጣሪ። ዳዊት አባታችን ለሞት ግን አሳልፈህ አትስጠኝ አለ። ደዌ ዘመቅሰፍት የቅዱስ የሟቹ ተበላሽቶ ሸቶ ገምቶ የሞተው የሄሮድስ ታሪክ ያስተምረናል። ደዌ ዘኃጢአት ትናንትና ያከበርነው መጻጉዕ የሚባለው ነው። እሱን በሰፊው ስትማሩት ውላችኋል። አሁን ዛሬ እሱን መድገም አያስፈልገውም። ትናንት ተምራችሁታል። ዞሮ እነዚህ 4 እና 5 መቅሰፍቶች በተለያየ ነገር ቅጣት ሊመጣ ይችላል። እግዚአብሔር የሚወደውን ይቀጣል። አሕዛብን እቀጣለሁ፣ አሕዛብን አጠፋለሁ፣ እናንተን ግን በመጠኑ እቀጣችኋለሁ፣ ያለ ቅጣት ግን አልተዋችሁም። ትንቢተ ኤርምያስ ምዕራፍ 30 ቁጥር 11 ላይ አሕዛብን ክፉዎችን ከኔ የሚርቁትን እቀጣቸዋለሁ፣ አጠፋቸዋለሁ፣ እናንተን ግን በመጠኑ በአቅማችሁ እቀጣችኋለሁ፣ ያለ ቅጣት ግን አልተዋችሁም አለ። ትንቢተ ኤርምያስ ምዕራፍ 46 ቁጥር 28 ላይ በመጠኑ እቀጣችኋለሁ፣ ያለ ቅጣትን ብትኖሩ ግን አልተዋችሁም አለ።
የእግዚአብሔር ልጆች ምእመናን እንግዲህ ቅጣት እነዚህ ሁሉ አሁን ይህን ሳምንት የምናስባቸው መጻጉዕ ብቻ አይደለም። ብዙ ሰዎች ተፈውሰዋል። 4 ዓመት መድኃኔዓለም ወንጌለ መንግሥትን እየዞረ ሲያስተምር አንካሶቹን፣ ዓይነ ስውሮቹን፣ ዱዳዎቹን፣ ጉንድሾቹን እጃቸው እግራቸው የሰለለውን ልዩ ልዩ ደዌ ያደረባቸው እያመጡ ከመድኃኔዓለም እግር ስር በቀን በቀን ያስተኟቸው ነበረ። እሱም እጁን እየዘረጋ ሁሉንም ይዳስሳቸው ነበረ። ጎባጣ ማቅናቱ፣ እውር ማብራቱ፣ ለምጽ ማንሳቱ፣ አጋንንት ማውጣቱ፣ የሞተ ማንሳቱ ጠቅለል ብሎ ወንጌል የሚሰበከው በዚህ መጻጉዕ ተብሎ የሚጠራው ሳምንት ነው። እየሰማችሁ ነው። መጻጉዕ ተብሎ የሚጠራው ሳምንት ጠቅለል ተብሎ ይነገራል እንጂ መጻጉዕን ብቻ አይደለም አምላካችን የፈወሰው የእግዚአብሔር ልጆች ምእመናን። ስለዚህ ምናልባት የህመም ስቃይ ያለብን ሰዎች ካለን እግዚአብሔር የሚያደርገው ለበጎ መሆኑን መገንዘብ መቻል አለብን። በትንቢተ ኢሳይያስ ምዕራፍ 26 ቁጥር 16 ላይ አቤቱ በጥቂቱ መከራ ገስጸኝ እኔም በመከራዬ ጊዜ ላመስግንህ ይላል ቅዱስ ኢሳይያስ። እየሰማችሁ ነው። አቤቱ በጥቂት መከራ ገስጸኝ እኔም በመከራዬ ጊዜ ላስብህ ላመስግንህ። እንድናመሰግነው በሽታ ያሳድርብናል። እንድናመሰግነው፣ እንድናስታውሰው፣ እንድናስበው ፈጣሪያችን መኖሩን ከኛ በላይ መኖሩን እንድናስበው አንዳንድ ህመም ያሳድርብናል። ገስጾሰ ገሰጸኝ እግዚአብሔር፣ መገሰጹንስ እግዚአብሔር ገሰጸኝ፣ እግዚአብሔር ቀጣኝ፣ ለሞት ለመከራ አሳልፎ አልሰጠኝም አለ ዳዊት አባታችን። እኛም እንግዲህ በምንታመም ጊዜ እንደ ቅዱሳኑ ማመስገን 70 ዓመት ሙሉ ታመው በሽታውን ሲያነሳላቸው ምን ነው ልጓሜ ነው ካንተ ጋር ያኖረኝ ካንተ ጋር የሚያገናኘኝ ልጓሜን ለምን ተወስድብኛለህ? 14 ቀን ሱባኤ ገብተው እንባቸውን አፍሰው ከ70 ዓመት በላይ እንደገና በሽታው እንዲቀጥል አደረጉ አባታችን። የእግዚአብሔር ልጆች ምእመናን አባቶቻችን እንደዚህ ናቸው። የዛኛውን ባህታዊ ነፍሱን ውጭ ሲሏት ከዚህ የተሻለ ቦታ አላገኘም። ንጽህና ቅድስና ተመችቶኛል፣ ሰውነቱ ለማደሪያነት አትውሰዱ ከዚህ አለች። የዳዊትን መዝሙር ሲዘምሩላት በዳዊት ዝማሬ ተመስጣ ነፍስ ከሥጋ በግድ ተለየች። መላእክት እያሸበሸቡ ወደ ሰማይ ያሳረጓት። እኛም ስንታመም እግዚአብሔር ልናመሰግነው ይገባል። እግዚአብሔር ልናመሰግነው ይገባል። ቅጣት ሁሉ ለበጎ ነው። የእግዚአብሔር ልጆች እግዚአብሔር ጨካኝ አምላክ አይደለም። የሚወደውን ነው የሚቀጣ። የምወዳቸው እቀጣቸዋለሁ፣ የምወዳቸው እገስጻቸዋለሁ። አሁን ብዙ ወገኖቻችን በአልጋ ቁራኛ በደዌ ዳኛ ተይዘው እንደኛ መጾም ያልቻሉ መጸለይ ያልቻሉ ወደ መቅደሱ መጥተው ይህን ሕይወት የሆነውን የእግዚአብሔርን ቃል ለመስማት ያልቻሉ ብዙ ሰዎች አሉ። ግን እግዚአብሔር ለመልካም ነው ያደረገው። ካመሰገኑት፣ ከጸኑ፣ ከታገሱ ሁሉንም ያሳልፈዋል እግዚአብሔር። ለሱ የሚሳነው ነገር የለም። 38 ዓመት በትናንትና ዕለት እንደተማራችሁ 38 ዓመት ቤተሰቡ የረሳው ወገኑ የረሳው ሰው ያጣው ሰው የለኝም እኮ ነው ያለው ዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እስከ 25 ጀምራችሁ ታነቡ። ምን እንዳደርግልህ ትፈልጋለህ? ልትድን ትወዳለህን? ትፈቅድኑ ትሄድ ልትድን ትወዳለህን አለው ጌታችን አምላካችን። መዳን እፈልጋለሁ፣ ወደ ጸበል የሚያወርደኝ ሰው የለኝም አለ። 5 አይነት ህመም ያለባቸው ጸበሏን ከበዋት ይቀመጡ ነበረ። የእግዚአብሔር መልአክ በመንፈቀ ሌሊት ወርዶ ጸበሉን ይባርከው ነበረ። አቅም ያለው ጉልበት ያለው ቤተሰብ ያለው ቀድሞ የገባው ተፈውሶ ይወጣ ነበረ። ይሄ ሰው ግን ሰው የለውም። የእግዚአብሔር ልጆች ያንን ጸበል የሚባርከው በቁስል ላይ በበሽታ ላይ የተሾመው 3ኛው መልአክ ታላቁ መልአክ ቅዱስ ሩፋኤል ነው። ለቅዱስ ሩፋኤል ምስጋና ይድረሰው። ያንን ጸበል እየመጣ በመንፈቀ ሌሊት ይባርከላቸው የነበረው ታላቁ መልአክ ቅዱስ ሩፋኤል በበሽተኛ ላይ በህመም ላይ በደዌ ላይ በቁስል ላይ የተሾመው መልአክ ቅዱስ ሩፋኤል ወርዶ ሲባርከው ቀድሞ የገባ ሰው ወይ ቀለል ያለ በሽታ ያለው ሰው ወይ ቤተሰብ ያለው ሰው ወይ ጉልበት ያለው ሰው ያ እየገባ ይጠመቅና ከበሽታው ተፈውሶ በአንድ ቀን መጥቶ በአንድ ቀን ጤናውን አግኝቶ ተመልሶ ይሄድ ነበረ። ይሄ ሰው ግን ሰው የለውም። ሰው የለኝም እኮ ያለ ወደ ጸበል የሚያወርደኝ ሰው የለኝም። አልጋ ላይ ተጣብቆ የእግዚአብሔር ልጆች ምእመናን የሚጸዳዳው አልጋ ላይ የሚበላው አልጋ ላይ ለነፍሴ ብሎ የጣሉበትን እዛው ይበላል፣ እዛው ላይ ይጸዳዳል። የሚያገላብጠው ሰው የለውም። ሰው የለኝም እኮ ያለ ሰው የሌለውን ሰው ሊያደርግ መድኃኔዓለም
መጣ። በሱ በኩል መጣ። ደግ አምላክ። ቀለል ቀለል ያለ በሽታ ያለባቸው በዙሪያው አሉ። አንካሶች አሉ፣ አይነ ስውሮች አሉ፣ ዲዳዎች አሉ፣ አጋንንት ያደረባቸው አረፋ የሚያስደፍቃቸው አሉ። ይሄ ግን 38 ዓመት የዕድሜውን ግማሽ በሙሉ በአልጋ ላይ ያሳረፈ ሰው ነው። መድኃኒታችን ሕይወታችን የማይጸየፈን ወገኖቻችን እኮ ይጸየፉናል። የእግዚአብሔር ልጆች በሽታው ትንሽ ጠንከር ካለብን ዋላ አደር ካለብን እኮ በሽታው እንዳይተላለፍባቸው ይሸሻሉ። እግዚአብሔር ይማርሽ፣ እግዚአብሔር ይማር ለማለት ለመጠጋት ይሰቀቁና ዛራቅ ብለው ይቆማሉ። ቤተሰብ፣ ወገን፣ ወዳጅ፣ ባልንጀራ ሁሉም በጊዜና በሁኔታ ይቀየራል። በጊዜ በቦታ በሁኔታ መቼም ቢሆን የማይተወን የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። የማይጸየፍና ቤተሰቦቹ ትተውታል፣ ረስተውታል። 38 ዓመት ሆኖታል። ባይረሱትማ 38 ዓመት አይደለም 38 ሰዓት አይቆይም ነበር። ተጋፍተው አስገብተው ወደ ጸበል አስገብተው ተፈውሶ ይወጣ ነበር። ጸበሉ ፈዋሽ ነው። ቀድሞ የገባ ሰው ይፈወስበታል። የእግዚአብሔር መልአክ ይባርከዋል። ሌሊት ግን ሰው የለም። ሰው በማጣቱ 38 ዓመት ተቀመጠ። ልትድን ትወዳለህ? ሰው የለኝም። ወደ ጸበል የሚያወርደኝ ሰው እኮ የለኝም። ሰው በማጣቴ ነው 38 ዓመት ተጣብቄ አልጋ ላይ የኖርኩት ሰው ስለሌለኝ ነው። አያችሁ፣ የእግዚአብሔር ልጆች የሚጠጋው እንኳን የለም ነበር። ቤተሰቦቹ ረስተውታል መፈጠሩ ነው። እዛው ይበላል፣ እዛው ይጸዳዳል፣ እዛው አልጋው ላይ ኑሮ አልጋው ላይ ነው። እንዲህ ያለውን ሰው ነው የማይጸየፈን መድኃኒዓለም እሱ ባለበት መጣና ተንስ ወንሳ አራተከ፣ ተነስ አልጋህን ተሸክመ ሂድ አለው። ክብርና ምስጋና ለመድኃኒዓለም ይሁን። አቤት ደግነቱ፣ አቤት ቸርነቱ! ሰው የጣለውን እግዚአብሔር ያነሳዋል። እግዚአብሔር የጣለውን ማን ያነሳው ይሆን? እግዚአብሔር ልጅ ሰው የረሳውን እግዚአብሔር ያስታውሰዋል። ቤተሰቦቹ ረስተውታል፣ እሱ ግን አስታውሶት መጣ። እሱ ባለበት እኮ ማይመረ ህዋታ ሁሉን አዋቂ አምላክ ብዙ ዓመት እንደተሰቃየ የሚያየው እሱ ባለበት መጣ። ከፊቱ ቆመ። አልተጸየፈውም፣ አልናቀው፣ አልፎት አልሄደም። እኛ ብንሆን አልፈን ነው የምንሄደው። የታመመ ስናይ አይደል እግዚአብሔር አልፈን ነው የምንሄደው። ጨካኞች ነን እኛ። እግዚአብሔር ግን ርኅሩህ አምላክ ነው። ወመኑ መሐሪ አምላክ ወቅዱስ ዘከማከ፣ እንዳንተ ያለ መሐሪ፣ እንዳንተ ያለ ርኅሩህ፣ እንዳንተ ያለ ቸርማን ነው የሚለው መጽሐፍ እንደዘከመ እግዚአብሔር አልፎት አልሄደም። መጣና ከፊቱ ቆመ። አልተጸየፈው። ቤተሰቦቹ የረሱ፣ ወገኖቹ የረሱ 38 ዓመት 38 ወራት አይደለም፣ 38 ቀን አይደለም፣ 38 ሰዓታት አይደለም፣ 38 ዓመታት ነው። የዕድሜው ግማሽ ማለት ነው። የእግዚአብሔር ልጆች ከአልጋ ላይ ተጣብቀው ይኖሩ። ልትድን ትወዳለህ? አዎን። ግን ሰው የለኝም ወደ ጸበል የሚያስገባኝ አለ። እኔ እፈውስሃለሁ፣ አይዞህ አለው። ተነስ አልጋን ተሸክመ ወደ ቤተ መቅደስ ግባ አለው። አልጋውን ተሸክሞ እያመሰገነ ወደ ቤተ መቅደስ ገባ። ታሪኩ ረጅም ነው። ትናንት ስለተማራችሁ ነው። እግዚአብሔር ሕይወት ነው። እግዚአብሔር መድኃኒት ነው። በመከራ ጊዜ ጥሩኝ ነው ያለው። በመከራ ጊዜ ጥሩኝ እኔም አድናችኋለሁ፣ እናንተም ያዳነን እግዚአብሔር ብላችሁ ታመሰግኑኛላችሁ። በቸገራችሁ ጊዜ ጥሩኝ፣ በታመማችሁ ጊዜ ጥሩኝ፣ በተጨነቃችሁ ጊዜ ጥሩኝ፣ ግራ በገባችሁ ጊዜ ጥሩኝ የሚል የድንግል ማርያም ልጅ አምላካችን ኢየሱስ ክርስቶስ ነው። በቅዱስ ዳዊት መዝሙር ላይ መዝሙር 49 ቁጥር 16 ላይ ልጆች በመከራ ጊዜ ጥሩኝ፣ በታመማችሁ ጊዜ ጥሩኝ፣ ግራ በገባችሁ ጊዜ ጥሩኝ። ወዳጆቻችን እንደዛ ይሉናል። የእግዚአብሔር ልጆች እንደዛ ይሉናል። አቤት ቸርነቱ፣ አቤት ደግነቱ፣ አቤት ምሕረቱ መድኃኒዓለም። በዚያ ጊዜ እኮ እናትም እኮ ትሰለቻለች፣ አባትም ይሰለቻል፣ ወንድምም ይሰለቻል፣ እህትም ትሰለቻለች፣ ባልንጀራም ይርቃል፣ በየምክንያቱ ይሸሻል። በተጨነቅን ጊዜ ማን ነው የሚደርስልን? ሶበተመንደብኩ ጸዋዕክሙ ለእግዚአብሔር አለ ዳዊት አባታችን። ተጨነቀኝ ጊዜ፣ ግራ በገባኝ ጊዜ፣ መንገዱ በጠፋብኝ ጊዜ ወደ እግዚአብሔር ተጣራሁ፣ ወደ አምላኬ ጮህ፣ እርሱም በመቅደሱ ሆኖ ጩኸቴን ሰማኝ አለ። ጩኸቴችንን የሚሰማኝ እዚህ ውስጥ ያለው ንጉሠ ሰማይ ወምድር ኢየሱስ ክርስቶስ አምላካችን ነው። ሲከፋን፣ ሲጨንቀን፣ ግራ ሲገባን ድብቅ ብለን መጥተን እናልቅስና እንንገረው። የእግዚአብሔር ልጆች ምእመናን፣ የብዙ ሰዎች እንቆቅልሽ የሚፈታበት ቦታ ነው። 114 ዓመት
መስዋዕት የተሰዋበት ማህሌት የተቆመበት ብዙ ቅዱሳን አባቶች የነበሩበት ትልቅ ቦታ ላይ ቦታ ቀላል ቦታ እንዳይመስላችሁ እኛ ስለማናያቸው ብዙ ቅዱሳን ያለበት ቦታ በመከራ ጊዜ ጥሩ በጨነቃችሁ ጊዜ ግራ በገባችሁ ጊዜ መንገዱ በጠፋባችሁ ጊዜ ጥሩኝ እኔም አድናችኋለሁ እኔም እደርስላችኋለሁ እኔም እፈውሳችኋለሁ እናንተም ያዳነን እግዚአብሔር ብላችሁ ምስጋናን ታቀርቡልኛላችሁ ሌላ የምፈልገው ነገር የለም ማለት አመስግኑኝ አይደል እግዚአብሔር በመከራ ጊዜ ጥሩ በመከራ ጊዜ የሚደርስ መድኃኒዓለም ነው መጻጉዕ ብቸኝነት ተሰምቶ 38 ዓመት አልጋ ላይ ተጣብቆ የኖረው መጣ መድኃኒዓለም ተነስ አልጋን ተሸክመ ሂድ አለው አልጋውን ተሸክሞ ወጣ የእግዚአብሔር ልጆች ዛሬ ነገ አላለው እንደገና ከ15 ቀን በኋላ አላለው ምድራውያን ሕክምና ታውቁታላችሁ አንዱ ሐኪም ቤት ስንሄድ እስቲ እዚህ ቦታ ሞክሩ እንባላለን እዛ ስንሄድ እስቲ ደማችሁን ታዩ እስቲ እንደዚህ ታደርጉ እዛ ሄዱ እዚህ ሄዱ ቀጠሮ ብዛት ውስብስብ ያለ ነው ታሪክ መድኃኒዓለም ተነስ እኮ ነው ያለው ተነስ እንዳልጋን ተሸክመ ሄድ እሱን መደገፍ አይቻልም የእግዚአብሔር ልጆች ከእሱ ጋር መኖር አይሻልም ሊተሰ ተሌው እግዚአብሔር ይሄይሰኝ አለ ዳዊት አባታችን ለእኔስ ወደ እሱ መቅረብ ይሻለኛል እኔስ እሱን መከተል ይሻለኛል እኔስ ከአምላኬ ጋር መኖር ይሻለኛል ከሁሉ የሚሻል እርሱ ነውና ከሁሉ የሚሻል አምላካችን የሁላችንን መጨረሻ ያሳምርልን ሁላችንንም በሃይማኖታችን ጸንተን በምግባር ጸንተን በመቅደሱ ለመኖር ያብቃን ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስሙ ይክበር ይመስገን የሰማነውን ሁሉ በልቦናችን ይጻፍልን ገስጾስ ገሰጸኝ እግዚአብሔር ወለሞትስ በህቱ ይመጥወኒ መገሰጹንስ ገሰጸኝ እግዚአብሔር ግን ለሞት ለስቃይ ለመከራ አሳልፎ አልሰጠኝም የሰማነውን ሁሉ በልቦናችን ይጻፍልን እድሜ ሰጥቶ ጤና ሰጥቶ ለሳምንት በሰላም ያደርሰን ወደ ጸሎታችን እንሄዳለን ይቆየ አሜን ወደዚህ ሰብሰብ ብሎ ወደዚህ ተሰብስባችሁ ሁላችንም እግዚኦታ እናደርሳለን ለሀገራችን ለታመሙ ለተፈናቀሉ ላዘኑ ለተራቡ ለተጨነቁት ሁሉም እናለቅስበት ወቅት ነው ይሄ ጊዜ በከንቱ እንዳያልፍብን የእግዚአብሔር ልጅ አቤቱ ማረን ስንለው ይመረናል እግዚአብሔር ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኖ አርዳኦ ለጸባኢነ ይጽብኦ ወልታሁ ነሲኦ